ሰላም የጸሪ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣ የአማርኛ ፊደላትን ቃላቶችን አገጣጥሞ መጻፍ። የአማርኛ ፊደላትን አገጣጥሞ መጻፍ። እንግዲህ አማርኛ ፊደላት የምንላቸው መጀመሪያ እዚህ ጋር የሚያሳያችኋሉ። ከዛ ቀጥዬ ደግሞ እነዚህን የተነጣጠሉ ፊደላቶችን በአንድ ላይ እንዴት እንደምጽፋቸውና እንዴት እንደማነባቸው አሳያችኋለሁ ማለት ነው። እነዚህ የምታዩዋቸው የአማርኛ ፊደላቶች ናቸው። እዚህ ጋር ደግሞ የምታዩዋቸው ደግሞ ቃላቶች፣ የአማርኛ ፊደላቶች ቃላቶች፣ እነዚህን አገጣጥሞ መጻፍ። ኦኬ፣ የቻላችሁ ደብተር እስክሪብቶ ይዛችሁ እየጻፋችሁ ተከታታይ፣ ያልቻላችሁ ደግሞ ቪዲዮውን በደንብ አድርጋችሁ ክትትል አድርጉ። አሁን ወደ ትምህርታችን ከዚህ ጋር የማሳያችሁ መጀመሪያ እነዚህ የአማርኛ ፊደላቶችን እንዴት አድርጌ አንብቤ ከዚህ ደግሞ እንዴት አድርጌ እንደምጽፋቸው አሳያችኋለሁ ማለት ነው። ገ በ ሬ። እንግዲህ ገ ማለት የመጀመሪያ ፊደል ናት፣ በ የመጀመሪያ ናት፣ ሬ ደግሞ የረ ቤተሰብ አምስተኛ የምናገኛት ናት። እነዚህ ፊደላቶች የተነጣጠሉ ናቸው። በአንድ ላይ ስንጽፋቸው እዚህ ጋር ምን ይላል? ገበሬ። ገ ማለት የመጀመሪያ ናት፣ በ የመጀመሪያ፣ ሬ ደግሞ የረ ቤተሰብ አምስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነባቸው ገበሬ ገበሬ የሚል ትርጉም ያለው ቃል ይመሰርቱልና ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ብ ል ጥ። ብ ማለት የበቤተሰብ ስድስተኛ፣ ል ደግሞ የለቤተሰብ ስድስተኛ፣ ጥ ደግሞ የጠቤተሰብ ስድስተኛ። እነዚህ ፊደላቶች የተነጣጠሉ ፊደላት ናቸው። የተነጣጠሉ ናቸው። እንዴት አድርጌ እንደምጽፋቸው ደግሞ እነዚህን አሳያችኋለሁ። ብ ል ጥ። እዚህ ጋር በአንድ ላይ ስንጽፋቸው ብልጥ። ብ ማለት የበቤተሰብ ስድስተኛ፣ ል ደግሞ የለቤተሰብ ስድስተኛ፣ ጥ ደግሞ የጠቤተሰብ ስድስተኛ። በአንድ ላይ ስናነባቸው ብልጥ የሚል ቃል ይመሰርቱልናል ማለት ነው። ብልጥ የሚል ቃል ይመሰርቱልናል። ኦኬ፣ ወደ ቀጣዩ ስንመጣ ገ ጋ ዜ ጣ። እንግዲህ ጋ ማለት የገ ቤተሰብ አራተኛ፣ ዜ ደግሞ የዘ ቤተሰብ አምስተኛ፣ ጤ ደግሞ የጠ ቤተሰብ አራተኛ። እነዚህ ፊደላቶች የተነጣጠሉ ፊደላት ናቸው፣ የአማርኛ ፊደላት ናቸው። እነዚህን በአንድ ላይ ስንጽፋቸው እዚህ ጋር ምን ይላሉ? ምን ይላል? ጋዜጣ ጋዜጣ። ጋ ማለት የገ ቤተሰብ አራተኛ ናት ብያቸዋለሁ። የ ደግሞ የዘ ቤተሰብ አምስተኛ፣ ጤ ደግሞ የጠ ቤተሰብ አራተኛ። በአንድ ላይ ስናነበው ምን ይላል? ጋዜጣ ጋዜጣ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንመጣ ታ ታ ሪ። ሪ ማለት የረ ቤተሰብ ሶስተኛ፣ ታ ደግሞ የተ ቤተሰብ አራተኛ፣ ታ ደግሞ የተ ቤተሰብ አራተኛ። እነዚህ ፊደላቶች አራተኛ ድምጾች ናቸው። ሬ ሶስተኛ ናት፣ የረ ቤተሰብ እያቸዋለሁ። ኦኬ፣ እነዚህ ፊደላቶች የተነጣጠሉ ናቸው። በአንድ ላይ ስንጽፋቸው እዚህ ጋር ምን ይላሉ? ታታሪ ታታሪ የሚል ቃል። ታ ማለት የተ ቤተሰብ አራተኛ፣ ታ የተ ቤተሰብ አራተኛ፣ ሬ ደግሞ የረ ቤተሰብ ሶስተኛ። በአንድ ላይ ስናነበው ምን ይላል? ታታሪ ታታሪ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንመጣ ሀ ገ ር። ሀ ማለት የመጀመሪያ ፊደል ናት፣ ገ የመጀመሪያ ናት፣ ረ ደግሞ የረ ቤተሰብ ስድስተኛ የምናገኛት ናት። ወደ ቀጣዩ እንደዚህ ሀ ገ ር። በአንድ ላይ ስናነበው እነዚህ ፊደላቶች የተነጣጠሉ ፊደላቶች ናቸው። እዚህ ጋር በአንድ ላይ ስንጽፋቸው ምን ይላል? ሀገር ሀገር የሚል ቃል ይመሰርትልናል ማለት ነው። ሀ ማለት የመጀመሪያ፣ ገ የመጀመሪያ፣ ረ ደግሞ የረ ቤተሰብ ስድስተኛ፣ ሀገር የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ፊደል ስንሄድ ወደ ቀጣዩ ስንመጣ እንደገና እዚህ ጋር ደግሞ የምናያት ቀ በ ጠ። ጠ በ ቀ። ቀ ማለት የአማርኛ ፊደል የመጀመሪያ ናት፣ በ የመጀመሪያ ናት፣ ጠ የመጀመሪያ ናት። እነዚህ ፊደላቶች የተነጣጠሉ ፊደላት ናቸው፣ የተነጣጠሉ ናቸው። እነዚህም በአንድ ላይ ስንጽፋቸው ቀ በጠ ቀበጠ። ቀ ማለት የመጀመሪያ ናት ብያቸዋለሁ፣ በ የመጀመሪያ ናት፣ ጠ የመጀመሪያ። እነዚህ ፊደላቶች የመጀመሪያ ድምጾች ናቸው። በአንድ ላይ ስንጽፋቸው ቀበጠ ቀበጠ የሚል ቃል
ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ ህዝብ በማለት የበቤተሰብ ስድስተኛ፣ ዝ ማለት የዘ ቤተሰብ ስድስተኛ፣ ህ ማለት የህ ቤተሰብ ስድስተኛ የሃ ቤተሰብ። እነዚህ ፊደላቶች ስድስተኛ ድምጾች ናቸው። ስድስተኛ ድምጾች ናቸው። እነዚህ ፊደላቶች በአንድ ላይ ስንጽፋቸው እዚህ ጋር ምን ይላሉ? ህዝብ ህ ማለት የሃ ቤተሰብ ስድስተኛ ናት ብያቸዋለሁ። ዝ ደግሞ የዘ ቤተሰብ ስድስተኛ፣ ብ ደግሞ የቤተሰብ ስድስተኛ በአንድ ላይ ህዝብ የሚል ቃል ይመሰርትልናል ማለት ነው። ህዝብ የሚል ቃል ይመሰርትልናል። ኦኬ ወደ ቀጣዩ ስንመጣ ተማሪ ማለት የመጀመሪያ ፊደል ናት። ማ ደግሞ የቤተሰብ አራተኛ፣ ሬ ደግሞ የረ ቤተሰብ ሶስተኛ። እነዚህ ፊደላቶች የተነጣጠሉ ፊደላት ናቸው። በአንድ ላይ ስንጽፋቸው እዚህ ጋር ተማሪ ማለት የመጀመሪያ ናት ብያቸዋለሁ። ማ ደግሞ የቤተሰብ አራተኛ፣ ሬ ደግሞ የረ ቤተሰብ ሶስተኛ። ተማሪ የሚል ቃል ይመሰርትልናል ማለት ነው። እንግዲህ ለዛሬው የአማርኛ ፊደላትን ቃላት አገጣጥሞ መጻፍ የሚል ነበር ይዤላችሁ የመጣው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።